አንቺ ደግሞ ይህንን እያወቅሽ መቀጠል ማለት ለአንቺ ህይወትስ ምን አይነት ነገር ያመጣልሻል? ሴት ልጅ ነሽ፣ ብዙ ነገር አለ። ገብቶሻል አይደለም? ብዙ ሴት ስትሆኚ ብዙ ነገር ትቶሽ የሚሄድ ነገር አለ። እሱን እየጠበቅሽ ህይወትሽ እንድታበላሽ ነው። ወይ ደግሞ እሱ እኔን እሺ እስከሚለኝ ድረስ በቃ እኔ ለእሱ መልካም ስሜት ደስ ይላል፣ እሱን መውደድሽ ደስ ይላል። ገብቶሻል? ግን ያ ነገር ይቀጥላል እስከ መጨረሻ ድረስ። ያንን ነገር ምንድን ነው ለአንቺ የሚሰማሽ? አሁን ልክ ነው ብለሽ ነው ወይ ያሰብሽው? የምትሄጂበት መንገድ ልክ ነው ወይ? አሁን እኔ ጥፋት አይቼብሽ አይደለም ይሄንን የምልሽ እኮ ገብቶሻል? ጥፋት አላየሁብሽም ወይ አብርሽን የሆነ ነገር ስታደርግ ያላየሁም ወይ ሩታን የሆነ ነገር ስታደርግ ያላየሁም። ግን አሁን ላይ ያላችሁ የሆነ አብራችሁ እያየኋችሁ ስለሆነ ያንን ነገር ግልጽ እንዲሆን ስለፈለግኩኝ ነው። ምንድን ነው አብሬው ከእሱ ጋር እኔ ፍቅር ይዞኛል፣ በቃ ከእሱ ጋር አብሬ መኖር እፈልጋለሁ፣ መቀጠል እፈልጋለሁ ካልሽስ እሱ ያንን ስሜት አለው ወይ? ያንን ስሜት ለአንቺ ያንጸባርቃሉ? ገብቶሻል አይደለም? ስለዚህ አንቺ እንደ ሴት ልጅ ምንድን ነው የሚሰማሽ ነው ማለት አሁን ያልካቸው ነገሮች በሙሉ ይገባኛል። ምክንያቱም እስከ ዛሬ ድረስ በጣም ቆየን። እሱን ሳፈቅር ብዙ ጊዜ ኖሬያለሁ። ግን ደግሞ ከሱ መልስ አግኝቼ አይደለም እስከ ዛሬ ድረስም እየቆየሁ ያለሁት። ግን ደግሞ ትቼ እንዳልተወው ወይም ደግሞ ነገሩን እሱ ትቶት አብረን እንዳንቀጥል የሚያደርገን ብዙ እንትኖች አሉ፣ ብዙ መሰናክሎች አሉ እና ያን መሰናክል ማለፍ እንዳለብኝ ነው የሚሰማኝ። ምክንያቱም እኔ በህይወቴ ላይ ብዙ ነገር አሳልፌ እዚህ ስለመጣሁኝ አሁንም ይሄን ነገር አልፌ እመጣለሁ ብዬ ነው ያሰብኩት። እንዳልከውን ግን በሱ በኩል የሚሰማውን ስሜት አይቼ አይደለም ማለት አንዳንድ ጊዜ እቆርጣለሁ ብዬ ራሴ ከሱ ጋር መለያየትን ወስኜ ምናምን፣ ግን ደግሞ ከትንሽ ጊዜ በኋላ እንደማስፈልገው ታስፈልግኛለሽ ከጎኔ ሁኚ ብሎ ደግሞ ተመልሶ ይመጣል እና ያንን ነገር ሳይ ደግሞ እሱ ተጎድቶ የሆነ አዝኖ እንደው ልጅ ከፍቶት ማየት አልፈልግም። ሁሌ እሱ ሲስቅ ሲደሰት፣ በቤተሰቦቹ ደስተኛ ሆኖ በኑሮ ደስተኛ ሆኖ ማየት ስለምፈልግ ነው በዚህ ልክ የራሴን ነገር ትቼ ወደኋላ አድርጌ እሱን ያስቀደምኩት እና እስካሁንም ከሱ ያን ያህል አጥጋቢ መልስ ወይም ደግሞ እኔ እንደዚህ ለመሆንበት ምክንያት እሱ በቂ ነገር ሰጥቶኝ ሳይሆን በቃ እኔ 75% የሆነ ነገር ባሳየው እሱ 25% ነው እያሳየኝ ያለው እና ያን ስሜት ደግሞ ምናልባት ነገ ላይ ያድጋል አያድግም አላቅም። ምናልባት የሱ ስሜት ነገ ላይ እኔን ይመርጣል አይመርጥም አላቅም። ግን ደግሞ አሁንም እሱ ህይወቱ ላይ ደስተኛ ሆኖ የሚቀጥል ከሆነ እኔ ዛሬ ላይ ወይም ደግሞ ነገ ምናልባት ስለምወደው ስለማፈቅረው ሊከብደኝ ይችላል ከሌላ ሰው ጋር ሳየው ወይም ከሩታ ጋር ሳየው። ግን ደግሞ እሷ አሁንም እንደሚስት ሆና መቀበል ብትችልና እንደ ድሮ ሰላም ሆነው መቀጠል የሚችሉ እኔ ቤት ቁጭ ብዬ የእሱን ደስታ ማየት እችላለሁ። ያን ያህል ከህይወቴ ሊያስወጥቼው እሱን በሱ ደስታ መደሰት የሚችል ሰው ነው ነኝ። ግን ደግሞ እሷ ያንን ደስታ መስጠት አችልም። በሆነ ጊዜ ሰዓት ውስጥ መጨቃጨቅ ነው የምትፈልገው። እኔ ደግሞ ያን ነገር ሲሆን ደስታ ልሰጠው ፈልጋለሁ። በቃ በህይወቱ ደስተኛ እንዲሆን መኖር እንዲፈልገው እንዲጓጓለት ማድረግ ስለምፈልግ ነው በዚህ ልክ ነገሮችን አልፌ እሱን የምወደውም የማከብረውም የማፈቅረውም ያን ያህል ነው። እስቲል አሁን እንኳን አንተ ስታገኘኝ በጣም ብዙ ስሜት ነው የተሰማኝ ከምልህ በላይ ይሄ ነው ብዬ ከምነግርህ በላይ። ምክንያቱም ገና በስልክ እንኳን ስታወራኝ ንግግርህ ያስታውቃል እና እንዴት ነው በቃ ሻይ ቡና እያልን ብናወራ ደስ ይለኝ ነበረ ፈቃደኛ ከሆንክ ማለት ነው። ከዚህም በኋላ ስለሱ ብዙ ማማክርህ ነገር አለ። ምክንያቱም በሱ በኩል የማውቀው እኔ አቤልና ብሩክ ነው። ከቤተሰቡ ደግሞ ሌሎቹን ቡዜንም ሆነ ሌሎቹን በሚዲያ ነው እንጂ በአካል አላውቃቸውም እና በእውነት ይሄን ነገር በስነስርዓት ስላወራኸኝ በጣም አመሰግናለሁ። የተሰማኝ ስሜት ግን ያ ነው። ቀጣይነት ይኖረዋል ደግሞ አይኖረውም ላልከው ጥያቄ እኔ የነገርን ህይወቴን አላውቅም። ምክንያቱም ዛሬ እና እሱ ስለተፋቀርን፣ ዛሬ እና እሱ ትዳር ስላሰብን፣ ዛሬ እና እሱ የሆነ ነገር ስላደረግን ነገ ላይ እውነት እንሆናለን እኛ ባሰብነው እንሄዳለን ማለት አይደለም። ምክንያቱም ሁለቱ ወይም ሩታና አብርሃም ዛሬ ተፋቅረው ዛሬ ተዋደው ነገ ያልቀጠሉበትም ሰዓት አለና አናቅም። የነገን ህይወቴ ባላቅም ዛሬ ግን እየኖርኩ ነው። እግዚአብሔር ይመስገን እሱን እያየው እሱን ደስተኛ እየሆንኩኝ እየኖርኩ ነው ያለሁት እና እንደዛ ነው። በዚህ ልክ መስመሮችን አልፌ እሱ ወደኋላ እያለ እኔ ግን ነገሮችን እያስቀደምኩኝ እሱን የሚያስደስት ነገር ብቻ እያደረግኩ ያለው ስለምወደውና ስለማፈቅረው ብቻ ነው። ይህን ነገር ደግሞ ደፍሬ የምነግርህ ያው ሚዲያ ላይ ብዙ ጊዜ ስናገር ስለምታውቀው ነው እንጂ አሁን በዚህ አንደበቴ ይህን ነገር ባልልህ ደስ ይለኝ ነበረ። ማለት ያው ደስ ይላል ሀሳብሽን ግልጽ አድርገሽ እንደዚህ መናገርሽን የሆነ ደስ ይላል። ምክንያቱም
እኔ አንድ የምለው ነገር አለ ማለት ባልና ሚስት ሲጀምር በመጀመሪያው ደረጃ ባልና ሚስት ይጋጫል። ገብቶሻል? ለምን ተጋጫ አንልም። ዛሬ ላይ አሁን የዛሬ ብቻ ሳይሆን ምናልባት ከአንቺ ጋር ግንኙነት ቀጥላችሁ ነገ አብራችሁ ሆናችሁ ብንል ራሱ ሁለታችሁ መጋጨታችሁ አይቀርም። ገብቶሻል? ግን ባልና ሚስት በተጋጩ ቁጥር ቤትን ጥሎ የሚወጣ ከሆነ ወይ ደግሞ አንደኛው ወገን ጥሎ የሚወጣ ከሆነ ወይ እምቢ የሚል አይነት ነገር ከሆነ ያ ትዳር የመቀጠል አድቫንቴጁ በጣም የጠበበ ነው። ግን ሰው ሲጋጭ አይጋጭም ማለት አይቻልም። ሲጋጭ እንዴት ነው ምንፈታው? ይህንን ነገር እንዴት ነው መሀላችን ላይ አሁን ሁለቱ በጣም ትልቁ ያልገባቸው ነገር የሆነ ችግር ተፈጠረ። ያንን ችግር ምን እንደሆነ ሁለቱ ከገባቸው ያንን በጠረጴዛ ዙሪያ ቁጭ ብለው ማውራት ነው ያለባቸው። በተነጋገርሽ ቁጥር ባወራሽ ቁጥር ምላሽ ታገኛለሽ። ገባሽ? አሁን አንቺ እኔ እንግዲህ እያወራሁሽ ምላሽሽን እየሰጠሽኝ ነው። ገብቶሻል አይደለም? ጥፋቱ ማጋ እንደሆነ ማን ጥሩ እየሰራ ነው ማን መጥፎ እየሰራ ነው በአንቺ አንግል እንግዲህ ካየሽው አንጻር ለእኔ እየነገርሽኝ ያለሽ። ስለዛ እኔ አሁን የምለው ነገር ምንድን ነው ሁለቱ በቃ ራሳቸውን እንግዲህ ጊዜ ወስዳችሁ ራሳችሁን እዩ ብያቸዋለሁ። ራሳቸውን ያያሉ። ግን እኔ ለአንቺ የምልሽ ነገር ምንድን ነው እኔ ሴት ልጅ ነሽ ብዬሻለሁ። ህይወት አንዳንድ ጊዜ እኛ በጠበቅነው ሳይሆን እሷ በመረጠችው መንገድ ትወስድሻለች። ገብቶሻል? ምናልባት አሁን አብርሽን አገኛለሁ ብለሽ አስበሽ ላይሆን ይችላል በህይወትሽ፣ ወይ ከእነሱ እገናኛለሁ ብለሽ አስበሽ ላይሆን ይችላል። ግን ህይወት እዚህ ድረስ መርታ አምጥታሻለች። መርታ እዚህ ድረስ ስታመጣሽ ግን ህይወትን እንዴት ነው መቀጥላት? ይቺ ህይወት ለእኔ ልክ ናት ወይ? የሚሄድበት መንገድ ልክ ነው ወይ? ገብቶሻል አይደለም? አንዳንድ ጊዜ ምን አለ መሰለሽ እኛ ሰዎች ብዙ ጊዜ ጥፋት እናጠፋለን። ጥፋት ስናጠፋ እንዴት ነው የምንቀጥለው? ተረዳሽኝ አይደለም? ያንን ጥፋት ማረም ነው ያለብኝ ወይንስ በጥፋት ላይ ሌላ ጥፋት መስራት አለብኝ ነው? ገባሽ? ስለዚህ አሁን አንቺ በጥፋትሽ ላይ ሌላ ጥፋት መጨመር ሳይሆን ወይ ደግሞ የሆነ መልካም ስራ ከሰራሽ መልካምነትሽ መቀጠል አለብሽ። ምክንያቱም መልካምነት ጥሩ ነውና መልካም ስትሆኝ መልካም ነገር እያደረግሽ እስከሆነ መልካምነትሽ መልካም ነገር ይከፍልሻል አንቺ። ግን እኔ እያልኩሽ ያለሁት አሁንም ቢሆን አብርሽን በስነስርዓት ማጤ በመጀመሪያው ደረጃ እውነት ለእኔ ስሜት አለው የሚለውን ነገር በስነስርዓት እንደ ሴት መረዳት። ገብቶሻል አይደል? ግን አሁን ሁለቱ ያልጨረሱት ውስጣቸው ላይ እኔ ሳቅ እንግዲህ አብርሽ ሩታን በጣም እንደሚያፈቅራት በጣም አብዶላት አብረው እንደሆኑ ሁለቱም በጣም የዛን ያህል ስሜት ኖሯቸው አብረው እንደሆኑ አውቃለሁ። ይሄንን ገባሽ? ስለዛ አሁን መሀል ላይ ደግሞ ይህንን ክስተት ተከስቶ ለምን ተጋጩ ማለት አልችልም። ያው ባለትዳር ይጋጫል እና የሆነ ችግር ሊኖር ይችላል። ለምን ችግሩ ተፈጠረ ማለት አልችልም። ግን ያንን ችግር እንዴት አድርገው ነው መቅረፍ የሚችሉት ነው። ሁለቱም ልጆች ናቸው። በእርግጥ አብርሽም ልጅ ነው፣ እሷም ልጅ ናት። ምናልባት የሚረዱበት መንገድ ብዙ ህይወትን በደንብ አልገባቸው ሊሆን ይችላል። ከነሱ ደግሞ አንቺ ተሽለሽ ከተገኘሽ ከነሱ ደግሞ የተሻለ አይምሮ ከገባሽ አንዳንዴ ቆም ማለት የተሻለ ነው። ገብቶሻል አይደለም? ቆም ብለሽ ማሰብ ይሄ የሚሄድበት መንገድ ልክ ነው ወይ? የምራመድበት መንገድ ልክ ነው ወይ? ገብቶሻል? ማንም ከጀርባም ሆነ ከፊትም ማንም ስላራገበ አይደለም፣ ማንም ስላወራ አይደለም። ሰው ስላወራ ያንቺ ህይወት አይቀጥልም። ሰው ስላወራ ደግሞ ያንቺ ህይወት አይቆምም። ገብቶሻል አይደለም? እኔ አሁን አብርሽን አቁምም ብለው ላያቆም ይችላል። አንቺም አሁን እዚህ ጋር እንቧ ከበዩ ብለሽ አቁሚ ምናምን ብዬሽ ምናልባት ላታቆሚ ትችላለሽ። ምክንያቱም ውስጥሽ ሂጂ ቀጤ እያለ የሚገፋሽ ነገር አለ ማለት ነው። ገብቶሻል? ከዚህ ግን ራስሽን አይተሽ ምን ላይ ነው በቃ ያለሁት? እንዴት ነው ይሄ ህይወት የእውነት ያስቀጥለኛል ወይ ወይስ መሀል ላይ መልሶ ይበላሽብኛል ብለሽ ራስሽን ልታይ ይገባል። ሴት ልጅ ነሽ በዛ ላይ። ገብቶሻል አይደለም? ያንን ነገር በትኩረት ማሰብ አለብሽ። እና እንደዚሁ ደግሞ ልታወሪኝ ስለመጣሽ በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርሽ አክብረሽኝም ስለመጣሽ ደውዬም ሳናግርሽ እሺ ስላልሽኝ በጣም አመሰግናለሁ። እና ራስሽን ቴኬር አድርገሽ ራስሽን በደንብ ባይ ነኝ እኔ። ማለት እውነት በጣም ተረጋግተህ ስለመከርከኝ በጣም አመሰግናለሁ። ማለት ሁሉም የሚመጣና ጥፋት እንዳጠፋው ሁሉንም ነገር ደምስሰው ነው ነገሮችን እንትን የሚሉብኝ እና የእውነት አሁን ካወራኸኝ በኋላ ብዙ የተረዳሁት ነገር አለ። ቢያንስ ቤት ቁጭ ብዬ ከነገርከኝ ነገሮች ላይ ብዙ ነገር ቁጭ ብዬ ላስብበት እሞክራለሁ። እንዳልከውም አብርሃምንም ላወራው እሞክራለሁ። ግን እዚህ ጋር ቁሜ በጣም ረጅም ሰዓት አቆየሁክ። በጣም ይቅርታ በእውነት። ሻይ ቡና እያልን ማውራት እንችላለን አይሻልም? እና በጣም ላመሰግን የምፈልገው ነገር በእውነት እኔ ከልቤ ነው የምልክ። ከዚህ በፊት ሁሉም ጥፋተኝነት ስሜት እንዲሰማኝ ምናምን ነው የሚያደርጉት እና አሁን ግን አንተ ገና ከስልክ ስታወራኝ ረጋ ብለህ ስላወራኝ በጣም ደስ ብሎኝ ነው ያገኘሁክ። እውነት በጣም ረጋ ያልክ ሰው ነህ። እግዚአብሔር እኔ እንዳከበርከኝ ያክብርክ።
ምክንያቱም በአብርሃም በኩል የሚመጣብኝ ነገሮች አጠገቢ ሆነው የሚረዱኝ አቤልና ብሩክ ናቸውና በእውነት በዚህ ልክ አክብረህ ስላወራኸኝ እግዚአብሔር ያክብርልኝ። በደንብ ደግሞ ልግባባህም እፈልጋለሁ። ብዙ የሚሰሙኝ ስሜቶች ስላሉ ብቸኛም ስለሆንኩኝ አጠገቢ ሆነህ ልክ ካልሆንኩም ልክ አይደለሽም እያልክ እንድትመልሰኝ እፈልጋለሁ። ስለተዋወቅኩ በጣም አመሰግናለሁ። ኑሩልኝ። እውነት በጣም አመሰግናለሁ። በጣም ረጋ ያልክ ሰው ነህ ከምልህ በላይ። ያለውን ነገር እናወራለን። ከአብርሽም ጋር እናወራለን። ከአብርሽ ጋር ብዙ እናወራለን። ከእሱ ጋር አብረን እናወራለን። ከአንቺ ጋራም በድጋሚ እንገናኛለን። ፈጣሪ ያው ጤናውን ይስጠን። ስለዚህ ሻይ ቡና እያልን እናወራለን ማለት ነው። ቴንኪው በጣም እሺ።